በትናንትናው ክፍል ውስጥ አባባ ትሁትንና ቲናን ከኋላ በመከተል ከሚገቡበት ቤት ገብቶ ሁሉም እጁን እንዲያነሳ ሽጉጥ ደግነው ትዕዛዝ ሰጥተው ነበር። በትዕዛዙ መሰረት ሁሏም እጇን አንስታለች እና አባባ ምን አይነት እርምጃ ይወስዱ ይሆን? የሚተርፍ የቤተሰቡ አካል ይኖር ይሆን ብለን ገምተን ሰግተን ነበረ የትናንትናው ክፍል ያለቀው። እንግዲህ ዛሬ በሚቀጥለው ክፍል ደግሞ ምንም እንዳልተፈጠረ አይተናል፣ አረጋግጠናል። አባባ ብልህ ናቸው። ዶክተሩን አስፈቱ። በእርግጥ ትዕዛዙን የሰጡት ተመስገን እንዲፈታው ነበረ፣ ግን ቀድማ ትሁት ፈታችሁ። ዶክተሩን ይዛ ወጣች። እዛ ዶክተሩና ትሁት ውጡ ሲባሉ ዛሬ ጭብጥ ማትሞላ ሆናለች ቲና። እኔስ ትላለች። አንቺ እዚሁ ቆይ፣ አንቺና እኔማ መጨረስን ይላሉ አባባ። ከዛ ትሁትንና ዶክተሩን ካስወጡ በኋላ አባባም ሊወጡ ሲሉ ተመስገን ከኋላ አንቄ ያስሆኝ ሲሉ ስውር ስፍ ነበር የምናውቀው። አባባ ስውር ምት መተውት ተመስገን ተዘረረ። ቲና ተሳለቀችበት። ትሳለቅበት ጓለ። እናም ቲና ለእንደነዚህ አይነት ሰዎች መድኃኒት ነችና ምን ነው ይህን ጩኸትህን ቅድም አባባ ጋር ሲዘርርህ አታደርገው ነበር? ስማ፣ በማንኛውም ነገር ላይ ዝም ብለህ ነገሮች በተከሰቱ ቁጥር ጓት በል። ጉልበትህን ወይም አቅምህን መጠቀም ያለብህን ቦታ ላይ ለይ። እኔ መቼም ሁሌም አስፈልግሃለሁ ብሏል። እሱ ደግሞ ሁለተኛ አይንሽን አንዳ ላይ እዚህ አካባቢም ድርሽ እንዳትይ ብሏታል። ቲና እዚህ አካባቢ ድርሽ አትልም እንዴ? እንዴት ሆኖ? ለማንኛውም ለጊዜው ተመስገንና ቲናም የተጣሉ ይመስላል። አባባም ዶክተሩንና ትሁትን አድኖ ወደ ቤቱ በሰላም ተመልሷል። ኧረ ይህ ነገር እንዴት ነው? ቲና ግን ምንም የተፈጠረ አልመሰላት። ለጊዜው የሽጉጡ ፍርሃት ካልሆነ በስተቀር ሌላ ነገር እሷ ያጠፋችው ነገር ስለታወቀባትም ያን ያክል የደነገጠች አትመስልም። አሁን የሚያሳስባት ተመልሶ ደፍሮ ወደ ቤት መግባቱ ጉዳይ ላይ ነው። እሱንም ለቲና ቀላል ነው። ዶክተሩ ከታገተበት ቢወጣም የተፈጠረው ነገር ምንም ግልጽ አልሆነለትም እና ምንድነው ነገሩ ይላል። አባባም አይጠቅምም፣ ዋናው ጉዳይ ቲና መታመም አለመታመሟን እንድታረጋግጥልን ነበረ። በቃ ተረጋገጠ። በራሷ ጊዜ አረጋገጠችና ለዚህ ጉዳይ ነበረ የፈለግንህ ይሉታል። እና እነዚህ ሰዎች ከዚህ በኋላስ የሚተውኝ ይመስልሃል እንዴ ይላል። አትስጋ፣ በቃ ሌላ ጉዳይ የላቸውም። እንዳይነቃባቸው ማድረግ ነበረ። እሱ ደግሞ ተነቅቷል። ስለዚህ ካንተ ጋር ምንም ጉዳይ የላቸውም። ሌላ ጊዜ እንገናኛለን በሌላ ተመሳሳይ ስራ ባይሆንም ብለው ዶክተሩን ሸኝተውታል። ዶክተሩን ምሹ ብሎ ወደ ቤቱ ሄዷል። ትሁትና አባባ ደግሞ ወደ ቤት ገብተዋል። አባባ ከቤት ከገቡ በኋላ ቁጭ ብለው እያወሩ ናቸው ትሁትና አባባ። ቲና ዛሬ ከዚህ ቤት የመጨረሻዋ ቀን ትወጣለች። እሱን ደግሞ የምታደርጊው አንቺ ነሽ። እቃዋን እያንዳንዱን ፊቷ ላይ ስትወረውሪላት ማየት ፈልጋለሁ። እያንዳንዱ ያደረገችብሽን ነገር በሙሉ ስትበቀያት ማየት ፈልጋለሁ ብለዋል አባባ። ትሁት ግን ሰግታለች። እንዴት ሆኖ? አሁን እኮ እሷን ለማስወጣት የሚቻል ነገር አይደለም። መረጃው እንደሆነ ካሜራ የተቀረጸው ጠፍቷል። በምን መልኩ እናስወጣታለን እያለች ትሰጋለች። ስጋቷን ገለጸችለት። አይ ትሁት የኔ ልጅ ምንም አታስቢ፣ ለሁሉም ነገር ዝግጁ ነኝ። እኔ እኮ በዚህ ልክ ሞኝ አይደለሁኝም። በቃ ታያለሽ ብለዋታል። እንዴት አድርገው ሊያስወጧት አሰቡ አልታወቀም። ግን ትሁትን ታያለሽ ብለዋታል። እኛም እናያለን። ተመስገን በቃ እጁ ላይ ያለው እድል በሙሉ የተጠቀመበት ያጣው የፈረሰበት ይመስላልና የሚያደርገው ግራ ገብቶታል። መንገድ ላይ ቁጭ ብሎ ካሌብን እየጠበቀው ነው። ካሌብ መጣ። ካሌብ ተመስገንን ሲያየው ደነገጠና ምን ፈለክ ሲለው አንተን ፈልጌ ነው ይለዋል። እስካሁን ያላወቁበት መስሎት ይሆናል ብሎ እንዴት ማስመሰል አይሰለችም ይለዋል። ያው ማስመሰል ካንተ ነው የተማር ብሎ ትንሽ ይተርበዋል። ከዛም ስለ ትሁት ያወራዋል። ትሁትን አገባታለሁ ብለህ አስበህ ከሆነ በህይወት ለመኖር እቅድ የለህም ማለት ነው። ስማ፣ ይህንን ስነግርህ ላስጠነቅቅህ አይደለም፣ አስብበት። አንገትን ቆርጬ ነው ለአባትህ ምልክልህ ይለዋል። ካሌብ በራሱ ዕቃ ሳይሆን በአባቱ መመካት ጀመረ። ጥሩ ነው በአባት መመካት። እንደዚህ ከሆነ አባቴን አታውቀውም ነበር ይለዋል። አውቀዋለሁ አባትህ እንዳንተ ቦቅቧቋ አይደለም ሲለው
እኔ ቦቅቧቃ አለ። ግን እኮ ውስጡ ተንቦቅቦቋል። እውነት ነው። ላብ ማለት ጀምሮታል። አዎ አንተ ቦቅቧቃ ነህ ብሎ ተመስገን እረፍ። ምን ትንሽ ታግደረድረው? አሁን አዎ ማለት ምንድን ነው? ቦክስ ሲሰረዝር አርስ ተብሎ ሲታሰብ እኔ ዓላማ ያለኝ ሰው ሁኜ ነው እንጂ እዚህ መሬት ላይ ነበረ ምደባልቅ ብሎ ፊትና ኋላውን የጎሪጥ እያየ በሶምሶማ ማለት ይከብዳል። ግን ተመስገንን ባለበት ትቶ ፊትና ኋላውን እንደምንም ገርመም እያለ እያየ ካሌብ ወደ ቤቱ እየሄደ ነው። በሌላ በኩል ደግሞ ቲና ምንም ሳትሸማቀቅ ማንንም ሳትፈራ ቤት ሄደች። ቤት ስትሄድ የመጀመሪያ ያገኘችው አባባን ነው። አባባም ሲጠብቃት እንደነበረ ገልጾ ቁጭ በይ እስኪ እንዲያው ስፈልግሽ መጣሽ ይሏታል። ወይ በሰላም የሚጠቅም ነገር ተገኘ ትላለች። አይታወቅም ብቻ ለሁለት ነገር ፈልጌሻለሁ። አንዱ ከዛ በፊት ግን አንድ መደራደር ያለ ሐሳብ አለኝ አለች። ያው ከዚህ ቤት ለማስወጣት እንደምትፈልግ አውቃለሁ እና ዝም ብዬ ከመውጣ የምፈልገውን ብር ስጠኝና ለቅቄ ከዚህ ቤት ልውጣ ስትል እንዳታስቢ፣ እሱን ሳይሆን የምፈልገው ሁለት ነገር መጀመሪያ ስሚ። አንደኛ ነገ ትወጫለሽ ከዚህ ቤት፣ ሁለተኛ ደግሞ ካሌብና ትሁት ሊጋቡ ነው ሲላት የቲና ፊት ተቀየረ። እንዳታስበው እኔ ከዚህ ቤት በምንም አይነት መንገድ አልወጣም። ምንም አይነት ሙከራ ሞክር፣ ግን ከዚህ ቤት ቲናን ማስወጣት የማይታሰብ ነው። ሁለተኛ ካሌብና ትሁት ይጋባሉ ላልኸው ጉዳይ ላይ ልጅህን አትወደውም ማለት ነው፣ ወይም አትፈልገውም ማለት ነው። አስብበት ስትለው እሱን እናያለን። እንግዲህ ማስፈራራትን ፈርቶ ሰው አይኖርም፣ ሲደርስ እናያለን። አሁን ይጨርሻለሁ፣ ለዚህ ነበር የፈለኩሽ ሲላት ቲና በገነች። በቃ አሁን የሆነ ቦታ ደርሼ ልምጣ ስትል ጥሩ እስከዛ ልብስ ተዘጋጅቶ ይጠብቅሻል እያላት ነው። ኧረ ይህ ነገር እንዴት ነው እና ታዲያ አብረን እንሂድ ስትለው ደግሞ አሁንም የሚያናድድ ነው፣ ከአንቺ ጋር መታየቱ ክብሬን አይመጥንም ሲላት ነው ብላ ቲና ጭሳ ወጣለች። ካሌብ ከተመስገን ጋር ከተለያየ በኋላ ከዛ የሮጠ ቤት ደርሷል። ቤት ሲደርስ ላበላብ ሆኗል። ደህና ዋላችሁም ደህና አደራችሁም አላለም፣ ተቀላቀለ። በእርግጥ አባባ ብቻ ነበረ ቁጭ ብሎ ተቀምጦ የነበረው፣ ምንም አላለው። በቃ 10 ጊዜ ፊቱን ይጠርጋል፣ ላቡን ይጠርጋል፣ ይጨነቃል። በቃ እዚህ ቤት በቃ እዚህ ሀገር ሕግ የለም ፍትህ የለም ይላል። አባባም ቀስ ረጋ ብሎ አለ ግን ማስረጃ መረጃ ይፈልጋል ይልፉታል። እና ማረጃና ማስረጃ የለም ተብሎ እኛ እንሙት ይላል። አባባ ምን እንደተፈጠረ ይጠይቁታል። የትውት ሰውዬ እንዳስፈራራው ሲነግሩት እሱን ተው፣ ዋናው ጭንቀት ግን ዛሬ እዚህ ቤት ትወጣለች ሲሉት ጭንቀቱ እንኳን ማን እንደሆነች ረስቶታል። ኧረ ካሌብ ተው እና ለዚህ ነው የተጨነቀው ይሉታል አባባ። አዎ ለምን አልጨነቅ፣ አርፌ በተቀመጥኩበት ምንም ሳልለው መጥቶ ይዝትብኛል ይላል። ይኸውልህ ካሌብ፣ ትሁት ምን ማለት እንደሆነች በእርግጥ የተረዳት እሱ ብቻ ነው። የትኛውም ሞት የትኛውም እስር ሳይበግረው ይህን ያክል መስዋዕትነት ይከፍላል። ትሁትን ከፈለክ ይህንን ፍርሃትን አስወግደው ይሉታል። እና ገና ትሁትን ለማግኘት በሚመስል መልኩ እንዴ እና መረጃና ማስረጃ እስኪገኝ ድረስ በቃ እንዲገለን ነው እንዴ የሚፈለገው ይላል ካሌብ። እንዴ በእጅ ሙቅ ይዘሃል እንዴ አንተ ምን ትጠብቃለህ እሱ ሲገልህ ይሉታል። እንዴ እንድንጋደል ነው እንዴ የምትፈልገው አባባ ይላል። ኧረ ካሌብ እንዴት ነው? ኧረ ካሌብ ጨንቆታል። በቃ ስማ፣ ልታድናት ከፈለግ ለአንተ ልታደርጋት ከፈለግ ተጋደልላትና ነፃ አውጣት። አለበለዚያ ግን በሕይወት ላይ ለሚደርሰው ማንኛውም ሽንፈት ኃላፊነቱን ራስ ወስዳለህ። ልጄን ራሴ ነፃ አወጣታለሁ ብለዋል አባባ። ቆርጠዋል። ካሌብ ቢጨንቀው ፈጣሪ ሆይ ከዚህ ማጥ አውጣኝ እያለ እየጸለየ ኧረ ካሌብ የፈሪ ጸሎት ከጣሪያው እኮ አያልፍም። ተው፣ የፈሪ ትርፉ ከነላቡ መሞቱ ነው አለ ታላቁ ሰውዬ። ስማ፣ መግጠም ነው ግጠመው። ካሌብ ፈርቷል። እንዴት ሊወጣው ነው ይህን ነገር? አሁን እንዳያያዙ ግን ይሄ እንኳን ትሁትን ቲናንም መልሰው ለማግኘት የሚችል አይመስልም። ወይኔ ካሌብ፣ ወይኔ ወንድ ልጅ። እንዴ ኤደንና ዳኒ ሊጋቡ አልነበር እንዴ? አሁንም ስለ ትዳር እያወሩ ነው እንዴ? ኤደን ለማስቀናት እየሞከረች ነው። ከኋላ ተገናኝተው ትሁትና ካሌብ ሊጋቡ ነው። ያንተና እኔ ነገር ግን እንዴት ነው ትለዋለች። እሱ ኧረ እባክሽ ሊጋቡ ነው እንዴ? ጥሩ ነው
በእርግጥ ትሁት ለካሌብ አትገባው ብሏል ዳኒ። እውነት ነው። ትሁትን እንደ ዳኒ የተረዳት እንደ አባባ የተረዳት ያከበራት ሰው ያለ አይመስልም። ያወቃት እንደዛው። እንዴ ትሁቴን ያክል ምን አላት ትላለች ኤደን። ጠፍቷት አይደለም። እስኪ እንዴት ነው የተረዳ ብላ አስባ አይመስልም። ይኸውልሽ ኤደን፣ ትሁት ማለት ስንት ግፍ ስንት ስቃይ ያድርሰንባት በቃ መጨረሻው ሰው መሆን እንደሆነ ያስተማረችን። በቃ ሰው ጥሩ ከተባለ የመጀመሪያ ልጠራት የምችለው ወይም ሰውነት የተላብሳ ከነክብሩ ያለች አንድ ትሁት ብቻ ነች። በቃ ትሁት በዚህ ልክ ሲላት ነገሩን ለማስቀጠል ከመፈለግ ይሁን ዳኒን ለማስቀናት ባይታወቅም ያው ካሌብም ጥሩ ነው፣ ጨዋ ነው፣ ሀብታም ነው፣ ስራ አለው፣ በማንኛውም ሰዓት ለአግባቢ ሊያገባል የሚል ቃል ስትናገረው ዳኒ ከፋው። በቃሽ እኔም ወደ ስራ ልግባ ብሎ ትቷት ሄደ። እሷ ግን አላቆመችም። ይኸውልህ ዳኒ የምሬን ነው፣ በቃ ካሌብን ጠይቀው ስራ እንዲያስገባ ስትለው የበለጠ ዳኒ የተናደደ ይመስላል። ባለችበት ነው ትቷት ሄደው። ቲና ቅድም አባባ አንቺ ነሽ ከቤት የምታስወጫት ያሏትን መሰረት አድርጋ ነው መሰለኝ የቲናን ልብስ በፌስታል ሰባስባ ይሄው ይል ትላታለች። ቲናም ቀብረር ብላ ይኸውልሽ ትሁት የሚታጠብ ልብስ የለኝም ትላለች። አይ ቲና እኔ አንቺን ልብስ ማጠብ ከተውኩ ቆየሁኝ። ደግሞ አሁን ማጥብልሽ ራሱ ይመስልሻል? አይደለም። ያው ስትገቢ ሻንጣ የለሽም አይደለ? በፌስታል ነው አይደለ ያለሽን ይዘሽ የገባሽው? ይሄው ይዘሽ እንደገባሽ በፌስታል ይዘሽ እንድትወጪ ሰብስቤ መምጣቴ ነው ስትላት ቲና የእውነት አልመሰላትምና ሳቀች። ስሚኝ እንጂ አንቺ እኮ ሰራተኛ ነሽ፣ ያለሽበትን ቦታ ግን የረሳሽ አልመሰለሽም? ምን ተማምነሽ ነው አንቺ እኔን ውጪ የምትይ ትላታለች። የውልሽ ቲና በክብር አሁን ውጪ፣ ክብር አይወድልኝም ካልሽ ደግሞ በኋላ አባባና ካሌብ ሲመጡ በግድሽ ትወጫለሽ። ምን ተማምነሽ ነው ላልሽው ጉዳይ ደግሞ ያው አንቺ የተማመንሽውን ነዋ። ሌላው ደግሞ ያለሽበትን ኩሽና እኮ ነው ያለሽበትን ቦታ አትርሽ ላልሽው አላምንም ብለሽ ነው እንጂ እኮ ቆየን አንቺ ኩሽና እኔ ደግሞ መቤት ከሆነ ለማለት ያሰበች ትመስላለች። ቲና ደነገጠች እንዲህ ስትል። ይህች ልጅ ምን ብትተማመን ነው? አታደርገውም አይባልም። ከመቅደሟ በፊትማ መቅደም አለብኝ ብላ ስትበር ተመስገን ጋር ሄደች። ተመስገን ደግሞ የትሁትን ፎቶ እያየ በቃ ገረባ አልያዘም ሰንደል አልለኮሰም እንጂ ቀውሶ የትሁትን ፎቶ እያየ ይተክዛል። ድንገት በሩን አንኳኩታ ገባች። ምን ፈለግሽ? ኧረ እንዲያው አንቺንስ በምን አይነት ቀን ነው ያገኘውሽ እያለ እየተማረረባት ነው። መጥፎ ዜና ይዤ መጥቻለሁ ስትለው እባክሽ ከነ ዜናሽ በክብር ይዘሽልኝ ውጪ ይላታል። ኧረ መጥፎ ዜና ስለ ትሁት ነው። ስለ ትሁት ከሆነ ምን? ካሌብና ትሁት ሊጋቡ ነው። አያደርገውም። ይሄ ጥማዣም እጅ መጨረሻ ማስጠንቀቂያ መስጠት አለብኝ ብሎ እየተንደረደረ ተመስገን ከቤት ወጥቷል። ተመስገን ከቤት ወጥቶ ካሌብን አገኘው። ካሌብን እንዳገኘው አንተ ግን ቆይ ምን ቤት ነኝ ነው የምትለው? የልጅነቴ እኮ ነች ሲለው ካሌብ ተሾረፈ። ኧረ ተስወርፏል። በቃ ካሌብ የሚይዘው የሚያደርገው ጠፍቶታል። በግኗል። በቃ መቅናት የሚባለውን ጫፍ ደረጃ ላይ የደረሰ ይመስላል። እና አርፈ ተቀመጥ፣ እምቢ ካል ግን የምታስበው ነገር አይደለም የማደርገው ብሎ አስፈራርቶ ተመልሷል። ቲና በጣም ደስ ብሏታል። እንዲህ ነይ ቲና፣ የማደርገውን የማውቅ አድራጎቴ በሙሉ ተጽዕኖ መፍጠር የሚችል ጎበዝ ቲና ብላ ራሷን እያሞካሸች። ኧረ ይህ ነገር ወዴት ቲና በቃ ለጊዜው ከቤት መውጣቱ ላይ ውሃ የቸለሰችበት ትመስላለች። ካሌብ እየበረረ ከነንዴቱ ትሁት ጋር ሄደ። አንቺ ገና ለገና የልጅነት ፍቅረኛሽን እዚህ ድረስ ይዘሽ መጠሽ ልታስገድይን ነው? ምንድነው ማስመሰል በዚህ ልክ ብሎ ፍርሃት በወለደው ድንፋታ ደነፋባት። ትሁት ይህንን አልጠበቀችም ከካሌብ። እንዲው ምንም የሆነ ይፈራ ሌላ ነገር ተናግሮ ያስቀይም ይሆናል እንጂ በዚህ ልክ አምሮ ይናገራል ብላ አልጠበቀችም ነበርና እንዴት በፍቅረኛሽ ልታስገድይን ታስቢያለሽ? ምንም እንደማትተዋወቁ እንዴት ታስመስያለሽ ብሎ ጓ ሲልባት ትሁት ይዛው የነበረን ስራ ትታ ተናዳ ከቤት ስትወጣ አባባ ጋር ተገናኙ።
ንዴቷን አይቶ አባባ ምን ሆንሽ ብሎ አልጠየቃትም። ምን ብልሃት ነው ትሁትን? በምን አስቀይማት ነው? በምን ጉዳይ ነው ያወራችሁት ብሎ ይጠይቀዋል። ካሌብ አንድም ሳያስቀር ተመስገን የነገረውንና እሱ መጥቶ ትሁትን ያላትን ይነግረዋል። አባባ በጣም ተናደዱ፣ ተበሳጩ። አንድ ልጅ ሁነህ አንተን ልውለድ? ምን አይነት ነህ ግን አንተ ከንቱ፣ ምንም አጠቅ። ካሌብ ደግሞ ስለተቆጣው ተናዷል፣ አዝኗል። እንዴት ትቆጣኛለህ ይላል። መቆጣቱ ነው አንተ የሚገርምህ? ለምንም አትሆን። አባባ ተስፋ የቆረጡበት ይመስላል። በመሃል ቲና መጣች። ቲና ጋር እስካሁን አልተገናኙ ነበር ከካሌብ ጋር። ቲናን ሳያት አንቺ እስካሁን አለሽ አለ። ከአባባ ቁጣ ለማምለጥ ወይም ነገር ለማስቀየስ ይመስላል። አዎ ትኖራለች፣ አንተ ማስወጣት አትችልም ብሎ ትርፍ። ለምን? እኔ እኮ ቤቴ ነው፣ ለምንድነው ማላስወጣት ሲል የማን ቤት? ያንተ እንዳታስበው ብሎታል። ቲና አርፋ ቁጭ ብላለች። ካሌብም ተቀምጧል። ሁሉም ወጪዎች ባለቤት እዚህ ውስጥ አባባ ብቻ ነው። እንግዲህ እስካሁን የተፈጠረው ይሄን ይመስላል። ቀጣይ ምን ይፈጠራል የሚለውን ደግሞ አብረን እናያለን። አብራችሁን ቆዩ። ትሁት በካሌብ ንግግር ከተናደደች በኋላ እየበረረች ቤት ወጣለች። ከቤት ወጣ ለተመስገን ስልክ ደወለችለት። የት እንዳለ ጠየቀ። ቤት እንደሆነ ሲነግራት ስትበር ቤት ሂዳ ጉሮሮውን ልታንቀው ነው ብለን ብትጠብቅም አንዴ በጥፊ ያሞቃለት። ሌላውን ግን ቆይ ከኔ ምንድነው የምትፈልገው? ልጅነቴን በሙሉ በላ፣ አሁን ደግሞ በሰላም እንደሆነ አላደርገኛል። ቆይ ምንድነው የምትፈልገው? እኔ ራሴን ማኖር ቀርቶ ለሰው መትረፍ የምችል የኢኮኖሚም ቢሆን ችግር አልነበረብኝም። በአንተ ምክንያት ገረድ ተባልኩ፣ ሰራተኛ ሆኑ። ቆይ አንተ ከኔ ምንድነው የምትፈልገው? ምን ልሆንልህ ስትለው የኔ ሁኚ፣ አብረን እንኑር፣ በቃ ሌላ ካንቺ አልፈልግም። ስማ በልጅነቴ አስገደህ ደፍርከኝ፣ ወስደህ አግተህ አስቀመጥከኝ እና አሁንም በዚያው ልክ እንድኖር ነው እንደምትፈልገው ትለዋለች። አይ እሱ ስህተት ነበረ፣ እክስሻለሁ እያለ ተመስገን ይለማመጣል። በቃ ትሁትን ሲያት ጨዋ ነው የሚሆነው። ተመስገን የሚያደርገው ነገር አጥቷል። ስማ አንተና እኔ በምንም ታምር አብረን ልኖር አንችልም። ወይ አንተ ትሞታለህ ወይ እኔ እሞታለሁ ስትለው አይ እሱ አይሆንም፣ እኔ የምፈልገው አብረን እንድንኖር ነው፣ ማንም እንዲሞት አልፈልግም ይላታል። እሷ በዚያ ፍጥነት ያ ከእጁ የማጠፋ አንድ ቢላ አለችው። እሷን ቢላ ነጥቆ ይችን ቢላ ግን ከዛ ሰማይ ስባሪ ከሚያክለው ሰውዬ የወሰዳት ትመስላለች። እሷን ቢላ ይዛ ራሴን አገላለሁ ብላ ትገለገላለች ትሁት። ተመስገን እንደምንም ቢላውን ወስዶ ትሁት የመጨረሻ ማስጠንቀቂያ ሰጥታው ትታወጣለች። ለጊዜው ማንም አልሞተም። ተመስገን ባለበት ቆሞ ቀረ። ትሁት ግን የመጨረሻ ተስፋ ቆርጣ ማንንም እንዲጠጋት አትፈልግም። በቃ የመጨረሻ ማስጠንቀቂያ ሰጥታው ከቤት ትታወጣለች። በመሃል ቅድም አባባ ስለተቆጡት ካሌብም ደንግጦ ትሁትን ይቅርታ ለመጠየቅ ይሁን ከኋላዋ እየሮጠ ደረሰባት። ዞር ብላ ስታይ ካሌብ መሆኑን ካየች በኋላ እንዳትጠጋኝ ስትለው ካሌብ ደነገጠ። ድንጉጥ ነው ካሌብ። በቃ ባለበት ቆመ። ትሁት እንደተስወረፈች ነች። ኧረ ትሁት ስታስፈራ! ኧረ ንዴት! በቃ የተፈጠረው ይህ ነው። ቲና ይህን ነገር እሷ እንደሰራችው መጣ። ይኸውልሽ ከእኔ ጋር መጣላቱ ትርፉ ይህ መሆኑን አየሽ አይደለ? እቅድሽን በሙሉ ፍርስርሱን አወጣሁብሽ። ይኸውልሽ ከእኔ ጋር ተስማምተች ብትሰሪ ነው የሚሻል። እኔ ጋር ከተስማማሽ ከሰውየው ጋርም በቀላሉ መፋታት ትችያለሽ ትላታለች። ይኸውልሽ ቲና አሁን ልክ አይደለሁም፣ ውጭልኝ። ግን ይኸውልሽ አሁን ደክሞኛል። የበረታው ጊዜ ግን የረሳሻትን ቲና ነው ማስታውስሽ ስትላት ባክሽ ምንም አታመጪ። ይኸውልሽ አሁን እዚህ ቤት በሰላም በክብር ውጪ ስትላት ይኸውልሽ ትሁት አሁን ቅድም ያመጣሽውን በላስቲክ ያመጣሽውን ልብስ ሰብስቢና ወደ ቦታው መልሽና ያንቺን በዚያ አድርገሽ ባሌንም የባሌንም አባት ይህንንም ቤት ለቀሽ ውጪ ስትላት ትሁት አላስቻላትም። ነው እንዴ ብላ ያሉበትን በር ዘጋችው። በሩ ስትዘጋው እንደዛ ስትንጣጣ የነበረችው ቲና ጸጥ እረጭ አለች። ትሁት አራስ ነብር መሰለችባት። ትሁቴ ማለት ጀመረች። ተረጋጊ እኔ ጮሃለሁ ስትል አሃ እየጮህሽ እኮ ነው ስታወሪኝ የነበረው። ምንድነው የፈለግሽው ከኔ ስትላት ምንም ውሃ ልጠጣ ውሃ ፈልጌ ነበር የመጣሁት ይቅር ገዝቼ ከውጭ ጠጣለሁ ብላ ሹክክ ምንም እንዳልተፈጠረ ያን ሁሉ ስታወራ እንዳልነበረ
ድምጿን ባንዴ ተቀምታ ሹክክ ብላ ወጣለች ከክፍሉ ቲና። እንግዲህ ሁሉም ቤተሰቡ በተሰበሰበበት ዛሬ ውይይት እናደርጋለን ብለዋል አባባ። ቅድም ትሁትና ካሌብ በምን እንደተጣሉ ዝርዝር ነገሩ በሙሉ አልሰሙም ነበርና ምን ተፈጠረ ይላል አባባ። ዛሬ ትሁትም መናገር አልፈለገችም። ምንም አልተፈጠረም፣ ካወራሁም ለብቻ ነው ማውራት የምፈልገው ትላለች ትሁት። በመሃል ጣልቃ ገብታ ቲና ነገሩን ታውቃለችና ምን እንደተፈጠረን ያውቃለሁኝ ብላ ለመናገር ስትል አንቺ አርፈሽ ቁጭ በይ፣ እስካሁን አብረሽ ያለሽው አሁን ጨለማ ስለሆነ ነው፣ ጨለማ ውጭ ስለማለት ነገ ሲነጋ እንደምትወጪ ወቂ ሲላት፣ ይኸውልህ አባባ ከዚህ ቤት በምንም ታምር ልታስወጣኝ አትችልም፣ ምራት ነኝ ስትል፣ ይኸውልሽ አልወጣም ካልሽ በሰላማዊ መንገድ በክብር አልወጣም ካልሽ በከባድ ወንጀል ከስሼ አሳስርሻለሁ፣ በግድሽ ትወጫለሽ ይሏታል። እሷም የምን ካሜራ የተቀረጸውን መረጃ እኮ አጥፍቻለሁ፣ ምን መረጃ አለና ምን መረጃ አለኝ እኔን በከባድ ወንጀል የሚያስከስ ሁቴ ይህ ጅማ የኔን ፒሲ ይዘሽልኝ ነኝ ብለው ፒሲዋን ካስመጡ በኋላ በባለፈው በፍላሽ የወሰዱትን መረጃ ከፍተው ሲያሳዩ ከአሁን በፊት የነበረው የቲና ጉድ አንድ ባንድ ኮምፒውተሩ ላይ መታየት ጀመረ። ቲና አላመነችም። ለማስተባበልም ሞከረች። ይቅርታ ይደረግልኝ ብላም ተለማመጠች። የሚሆን ነገር አይደለም፣ በቃ አባባ አምሯል። ትሁት ግን ለብቻዬ ማውራት ፈልጋለሁ ብላ ትሁት ለብቻ እያወሩ ነው። አባባ የትሁት ትካዜ፣ ዝምታ፣ ሐዘን አስጨንቋቸዋል። ምንድነው የተፈጠረው? ምን ሆነሽ ነው እያሏት ነው። የሆነውን ሁሉንም ነገረች እና ተደበቀ አንዳችም ነገር የለም። የምትፈራው ዛሬ ገሃድ ወጣ። ያ የእህቴ ልጅ ነው ያለቻት ቆንጅዬ ሕፃን እሷ በ15 ዓመት ተደፍራ ተገዳ ከቤት ተቀምጣ ብዙ ስቃይ ያሳለፈችበትን ታሪኳን አንድ ባንድ ለአባባ ነገረችው። ልጅቷም የእህቷ ልጅ ሳይሆን የእሷ ልጅ መሆኗን ነገረችው። በቃ ያቺ የእህቴ ልጅ ነች ብላ ሁሉንም የዋሸቻቸው ሕፃን የትሁት ልጅ ነች። እንግዲህ የዛሬው ክፍል እዚህ ላይ ነው ያቆመው። በቀጣይ ትሁት ልጅ አላት። የካሌብ ፍቅር ይቀጥል ይሆን? እሷስ ካሌብ ቅድም የተናገራትን ነገር ይቅር ብላ አብራ መኖር ትችል ይሆን? ቲናስ እውነት በዚያ ቪዲዮ መሰረት ትወጣ ይሆን ወይስ ያንን ቪዲዮ አሁንም መረጃ ታጠፋ ይሆን? ኧረ ብዙ ነገር አለ፣ ብዙ ጥያቄዎች አሉ። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።